እርካታ የሌለው እግረኛው ክርስቲያን። ደራሲና ተራኪ ሊባኖስ ገዳም። ራዕይ 22 ቁጥር 10 ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማኅተብ አትዝጋው። አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት ይቀደስ አለ። ድሮ ስንሰማም ሆነ በመጽሐፍ ቅዱስ ስናነብ ቤተ ክርስቲያንን የምትፈራ የምትከበር እግዚአብሔር በቅድስናና በጽድቅ በመፍራትና በመንቀጥቀጥ የሚመለክባት ነበረች። እንዲያውም በቤታቸው ለቤተ ክርስቲያን እንሰጣለን ብለው ስለት ተስለው የተሳሉትን ስለት አጓግቷቸው ሐሳባቸውን ቀይረው ከተሳሉት ላይ ቀንሰው ሲሰጡ መንፈስ ቅዱስ ገልጧቸው ከመሳላችሁ በፊት የእናንተ ነበር፣ ግን ለቤተ ክርስቲያን እንሰጣለን ብላችሁ ከተሳላችሁት በኋላ ለምን ቃላችሁን አጠፋችሁ በማለት እንዴት እንደሞቱ እናነባለን። ለዚህም ሐናንያና ሰጲራን መጥቀስ በቂ ነው። የዛሬቱ ቤተ ክርስቲያን ግን ከተፈጠረችበት ዓላማ ውጭ ሆና የገንዘብ ፋብሪካና የመሪዎች የፓስተር ስም ገኖ እንዲወጣና ከጌታ ይልቅ እንዲፈራና እንዲከበር እየሆነ ነው። ሌላው በቤተ ክርስቲያን ውስጥ የሚከበሩት የሚወደሱት ሀብት ያላቸው ዶክተር፣ ጠበቃ፣ ነጋዴ የሆኑት ሞቅ ያለ ገንዘብ የሚሰጡት መሆናቸው ሲታይ ቤተ ክርስቲያን የገንዘብ ማምረቻ እንጂ የእግዚአብሔር ክብር የሌለባት ስም ብቻ የተሸከመች መሆኑን መረዳት ይቻላል። በሞተች ቤተ ክርስቲያን ውስጥ ብዙ ያልሞቱ ዓይኖች፣ ብዙ መሄድ የማይታክታቸው እግሮች፣ ብዙ አሉባልታና ወሬ መስማት የማይሰለቻቸው ጆሮዎች አሉ። በዚህም የተነሳ ቤተ ክርስቲያን በሙሉ ኃይሏ ለመስራት እየተንገዳገደች ነው ያለችው። በሞተች ቤተ ክርስቲያን ውስጥ ያልሞቱ ሰዎች ዓይናቸው ከማየት አይሞላም፣ ጆሮአቸው ከመስማት አይገታም፣ እግራቸውም ከመንከራተት ከመቀላወጥ አይታክትም። መቼም ቀለዋጭ ክርስቲያን እስካልሞተ ድረስ እርካታ ሳያገኝ ዕድሜ ልኩን እረፍት ሳይኖረው ሲንከራተት ይኖራል። አንዳንድ ጊዜ በሚቀላውጡበት ቤተ ክርስቲያን ውስጥ ክንፍ የሌላቸው መልአክ ይሆኑና ለተወሰኑ ወራቶች ወይም ዓመቶች ለቤተ ክርስቲያኗ የጀርባ አጥንት ሆነው ቆራጭ ፈላጭ በመሆን ወጧ እንዳማራላት ሴት በሰው ዓይን ከገቡ በኋላ በመጨረሻ ላይ ቅልውጥናው ያገረሽበትና ምክንያት ፈልጎ የተቀመመውን ዘይት የሞቱ ዝንቦች እንደሚያገሙት ሁሉ ይህ ሰው የአገልጋዩን ስም አጥፍቶ ቤተ ክርስቲያንን በወሬና ባሉባልታ እርስ በርስ አናክሶ እንደገና ሌላ ቅልውጥ ይሄዳል። ጆሮ ያለው ይስማ። ከአንዱ ወደ አንዱ መንከራተት እረፍት አያመጣም። ለዚህ ነው ቤተ ክርስቲያን የቀደመው ኃይሏን ተወስዶ እንደ ወታደር ሰልጣኝ ባለበት የምትሄደው። አብዛኛው ያልሞተ ክርስቲያን ግርግር፣ ጫጫታ፣ ውካታ፣ ሙገሳ ይፈልጋል። ጌታ ኢየሱስን እየተጋፉ ሲከተሉት የነበሩ ብዙ ሐዋርያት ነበሩ። ግን ሲያስተምራቸው ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል ሲያጋፉት የነበሩ ሐዋርያት
ይህ የሚያስጨንቅ ንግግር ነው ብለው ብዙዎቹ ወደ ኋላ ተመለሱ። ሲያጋፉት የነበሩት ሰዎች ሲከተሉት የነበሩት ስለበሉ ስለተፈወሱ ነበር እንጂ ገብቷቸው አልነበረ። ጥቂት 12 ሐዋርያት የቀሩትን ጌታ ኢየሱስ ክርስቶስ እናንተ ደግሞ ልትሄዱ ትወዳላችሁን ብሎ ሲጠይቃቸው ሰምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት። ዮሐንስ ወንጌል 6 ከ67 እስከ 69 እኛ አንተን የተከተልን የሚበላውን የሚጠጣውን ግርግሩን አይተን አይደለም፣ አንተ የሕይወት እንጀራ ስለሆንክ ነው እንጂ ከአንተ ውጭ ወዴትም አንሄድም ልንሄድም አንችልም በማለት ያ ሁሉ ሕዝብ ሄዶ እኛ ምን እንሰራለን ቤተ ክርስቲያን ውስጥ እኮ ባዶ ነው ሳይሉ ያዩትን አይተው የቀሩት ዛሬ ወንጌልን ለዓለም አዳርሰው እስከ ምጽአት ቀን ድረስ ይታወሳሉ። ዛሬም በሞተች ቤተ ክርስቲያን ውስጥ የሞቱ 12 ክርስቲያኖች ካሉ በመንበርከክ እንኳንስ ያሉበትን ከተማ ቀርቶ መላው አሜሪካንን የሚያሸታቸው መዓዛ ከነሱ ይወጣል። በድን ባለበት አሞራዎች እንደሚሰበሰቡ ጠረናቸው ከሩቅ እየሸተተ ብዙዎች ይሰበሰባሉ። ከጨለማም ወደሚደነቅ ብርሃን ብዙዎቹን ያወጣሉ። የዲያብሎስንም መንግስት ይነቀንቁታል፣ ያፈርሱታል። ሌላው ያልሞቱ በሀገር ቤት ያሉ ፓስተሮች ወደ ካናዳም ሆነ ወደ አሜሪካ ለመውጣት ብለው በአሜሪካም ሆነ በውጭ ሀገር ህጋዊ የሆኑትን ስመጥር የሆኑትን ፓስተሮች ለመውጣት ሲሉ ያልታያቸውን ታየኝ፣ ያልተናገራቸውን ተናገረኝ በማለት ትንቢት ተናግረው እንደ ጋዝ ለፓስተሩ እጅ እያስታጠቡ እግዚአብሔር ካንተ ስር ሆኜ እንዳገለግልህ ጠርቶኛል ብለው ተገዝተው እግዚአብሔር ምስክሬ ነው በማለት ተሳክቶላቸው ከመጡ በኋላ እንዳሉትም በሕዝብ ዘንድ ተቀባይነት ለማግኘት ቅዱስ ሆነው በመታየት በሕዝብ ልብ ውስጥ ይገባሉ። በዚህ አይነት የሕዝቡን ልብ እንደያዙ የመኖሪያ ፈቃዳቸው ወይም ግሪን ካርድ ሲያገኙ ቤተሰባቸውን ካመጡ በኋላ እግዚአብሔር በሚሽነሪ እየዞርኩ እንዳገለግል ጠርቶኛል ይሉና ለመውጣት በፓስተሩ ስር ሆኜ እንዳገለግል ጠራኝ ያሉትን ፈጣሪ ውሸታም አድርገውት ከቤተ ክርስቲያን ይወጡና ከ6 ወር በኋላ ቀለዋጭ የሆኑትን ክርስቲያን ነን የሚሉትን 5 ወይም 10 ወረተኞችን ይዘው ቤተ ክርስቲያን ከፈትኩ ይላሉ። ወይ ክርስትና! እንግዲህ ተመልከቱ። ይህ ፓስተር ተብየው በመጀመሪያ ከፓስተሩ ስር ሆኖ ለማገልገል ተጠራ። ቀጥሎ ያሰበው ሞልቶ አሜሪካ ከነቤተሰቡ ገብቶ ግሪን ካርድ ሲያገኝ የሚሽነሪ ጥሪ መጣለት። ከዛ ቀለዋጭ ክርስቲያን ነን የሚሉትን እርካታ ያጡትን ምክንያት እየፈለጉ ከአንዱ ቤተ ክርስቲያን ወደ አንዱ እየሄዱ የሚቀላውጡትን ይዝና ቤተ ክርስቲያን ከፈትኩ ብሎ በቤተ ክርስቲያናቸው ማርፈው ጌታቸውን የሚያመልኩትን ክርስቲያኖች ስልክ እየደወለ ጎብኙኝ፣ ኑና እዩ እግዚአብሔር በእኔ እንዴት እየሰራ እንዳለ እያለ ማባበልና ማስኮብለል ይጀምራል።
ታዲያ ቤተ ክርስቲያን እንዴት ትደግ? የእግዚአብሔር መንግሥትስ እንዴት ትስፋ? ማን ይንገራችሁ? መልአክ በአካል ተገልጦ እኔ በ3 ሀገር ኖሬያለሁ። እስራኤል፣ ካናዳ፣ አሁን ደግሞ በአሜሪካ። እስካሁን ድረስ ከኢትዮጵያ የተቀባ ሁነኝ ጥሪ ያለኝ ብለው ለማገልገል ምለው ተገዝተው የመጡ ፓስተር የተባሉት ከመጡበት ቤተ ክርስቲያን ጸንተው የተቀመጡበትን ቤተ ክርስቲያን አላየውም። ከላይ እንዳልኳችሁ ያሰቡት ሲሳካ ጥለው ይሄዳሉ። አንዳንዶቹ ደግሞ ቤተ ክርስቲያን ለመክፈት 5ም 10ም ሰው ሲያጡ የዋህ የሆነውን ክርስቲያን በፓስተርነታቸው ስም ተጠቅመው ቢዝነስማን ሆነው የስቶክ ማርኬት ደላላ ሆነው የስንቱን ክርስቲያን ብር ዘርፈው ባለቤት ባለውድ መኪና ነጂ ከሆኑ በኋላ ድርጅቱ ከሰረ። እንዲህ እንደሚሆን አላወቅኩም ነበር ብለው ስንቱን ክርስቲያን በበረዶና በንዳድ እንቅልፍ አጥቶ ቁርስ መኪና ውስጥ እየበላ የሰራውን ገንዘብ ስልቅ አድርገው አሁንም ፓስተር ነኝ ብለው ለአገልግሎት መድረክ ላይ ሲቆሙ ትንሽ እንኳን የህሊና ጸጸት የሚባል የለባቸውም። ሌላው የሚገርመኝ ማንነታቸውን እያወቀ አገልግሎት የሚሰጣቸው ፓስተርና ሲያገለግሉ ቁጭ ብሎ የሚሰማቸው ሰው ምን ያህል እንደደነዘዘና ቤተ ክርስቲያኗ በምን በስም ብቻ እንዳለች ያሳብቃል። ማን ይንገራችሁ? መልአክ ከሰማይ ወርዶ እዚህ ላይ የተቀቡ ጥሪ ያላችሁ የሉም እያልኩ አይደለም። ምናልባት ከላይ የጠቀስኳቸው እግዚአብሔር በአንድ ወቅት የጠራቸው ይሆናሉ። ግን ያንን ጥሪ ለማይሞላ ዓይናቸው፣ መስማት ለማይሰለቸው ጆሮአቸው፣ ለምኞታቸው እና ለኢጓቸው አሳልፈው በመስጠት ጣሉት እንጂ እመኑኝ የተጠሩበትን ቅባት እንደ ይሁዳ የተጠራበትን ጥሪ በ30 ብር ለውጦት ብሩንም ሳይበላው በምድረ በዳ አንጀቱ ተዘርግፎ እንደሞተ ሁሉ ዛሬም ጥሪያቸውን በፍላጎታቸው በግሪን ካርድ ቀይረውታልና ንስሐ ገብተው ወደ ቀደመው ማንነታቸው ካልተመለሱ በተለያየ መንገድ ዋጋ ይከፍላሉ ብዬ ገምታለሁ። በመጨረሻዋ ቀን ጌታ ኢየሱስ ክርስቶስ አላውቃችሁም ሲላቸው በስምህ አጋንንትን አውጥተን ድውዮችን በስምህ ፈውሰን ሲሉት እኔን ከልቡ ፈልጎኝ ለመጣው ሕዝቤ ስል ሰራሁ እንጂ ከእናንተ አገልግሎት የተነሳ አይደለም ብሎ አላውቃችሁም እንዳይላቸው እሰጋለሁ። አሁንም የምለው ነገር እንዲሰመርበት የምፈልገው ነገር ቢኖር የእግዚአብሔር ጥሪ የለም እያልኩ አይደለም። በትክክል የሚጠሩትን በፍሬያቸው እናውቃቸዋለን ለማለት ነው እንጂ ጥሪ የለም እያልኩ እንዳልሆነ ይታወቅልኝ። ማን ይንገራችሁ? መልአክ በአካል ተገልጦ በተለይ እኔ በምኖርበት ከተማ ውስጥ ቁጥር ስፍር የሌለው ቤተ ክርስቲያን አለ። እነዚህ ዓይናቸው ከማየት የማይሞላው ጆሮአቸው ከመስማት የማይሰለቻቸው ቀለዋጭ እርካታ ያጡት ክርስቲያንን ያሉትን በጥቃቅን ነገር
ሰላም አልተባልኩም። ገላመጠችኝ። ታምሜ አልተጠየቅኩም። አንድ ቀን ቸርች ስቀር ለምን ቀረሽ ተብዬ አልተጠየቅኩም። ልጆቼ አስተማሪ አላገኙም የሚሉትን ያልሞቱትን ለቃቅመው ቤተ ክርስቲያን ብለው የመሰረቱ ስንት ነጋዴ ፓስተሮች አሉ መሰላችሁ። እርግጠኛ ነኝ የቤተ ክርስቲያን ራስ የሆነውን ክርስቶስን ጥለው ራሳቸው የቤተ ክርስቲያን ራስ ሆነው እየተሰገደላቸው ያሉ በመላው አሜሪካና ካናዳ እንደዚህ አይነት ልክ ያጣ የንግድ ቤተ ክርስቲያን እንዳለ ገምታለሁ። በዚህ ከተማ የቤተ ክርስቲያን እንዳሸን መፍላት በዚህ ከተማ የቤተ ክርስቲያን እንዳሸን መፍላት ስመለከት የ1983 ዓመተ ምህረት ደርግ ተባሮ የኢህአዴግ መንግስት የሆነበትን ጊዜ ያስታውሰኛል። ይሄውም ደርግ ተባሮ ኢህአዴግ ሀገሩን ሲቆጣጠር በየቤቱ በራፍ ላይ 4 ቆርቆሮ መጥቶ መስኮትና በር አውጥቶ ጭራሮ አጠላልፎ በጭቃ ለጥፎ ሱቅ ብሎ የከፈተው ሰው ቁጥር ስፍር አልነበረው። ግን በ2 እና በ3 ወር ውስጥ ሱቁ የተባለችው ደብዟ ይጠፋል። ምክንያቱም ሁሉም ባለ ሱቅ ስለሆነ ማን መጥቶ ይግዛ? መጨረሻ በራሱ ሱቅ ራሱ በዱቤ እየገዛ ከስሮ ሱቅ የተባለችውን ዘግቶ ቆርቆሯን ንቃቅሎ አሮጌ ተራ ሄዶ የሸጠ ስንት ሱቅ በደጄ ነበረ ብሎ ያወራ ስንት ሰው ነበረ መሰላችሁ? አሁንም ቸርች በሰፈር የነበረ የምትሉበት ጊዜ በቅርብ ይሆናል። እመኑኝ፣ ያለ እግዚአብሔር ፈቃድ የምትመሰረት ቤተ ክርስቲያን ባሸዋ ላይ የተሰራን ቤት ነው የምትመስለው። እስቲ አንድ ነገር ልምከራችሁ የምትሰሙ ከሆነ እዚህ ሀገር ተሰርቶ የሚለወጥበት ሀገር ነው። እባካችሁ ጥሪ ሳይኖራችሁ ፓስተር ነኝ የምትሉ አስቡበት፣ ፍሬ ስለማታፈሩበት። እኔ የምለው ይህ ፓስተር የሚለው ስም የሚያስገኘው ጥቅም አለ? እስቲ ንገሩኝ። ተሰርቶ በሚኖርበት ሀገር ያም ተነስቶ ፓስተር ነኝ ፓስተር ካልሆንኩ ብሎ ሌት ከቀን የሚባዝ ነው። የሆነ ጥቅምማ አለው እንጂ እንዴት ሰው ተነስቶ 10 የማይሞሉ ቤተሰብና ጓደኛን ይዞ ፓስተር ነኝ ይላል? እኔ የማውቀው ፓስተር ማለት የቤተ ክርስቲያን ራስ የሆነውን ኢየሱስ ክርስቶስን አስቀድሞ እሱ መንጋዎችን የሚጠብቅ እረኛ ማለት እንደሆነ ነው መጽሐፍ ቅዱስ የሚነግረን። ከራሱ ይልቅ ለሚጠብቃቸው የሚጠነቀቅ። ዛሬ ግን አብዛኛው ፓስተር ተብዬው ከመንጋው ይልቅ ለራሱ የሚጠነቀቅ ስገዱልኝ የሚለው ይበዛል። አንዳንዶቹ ፓስተር የሚለውን ስም ሳይገባቸው በቀላሉ ይሸከሙና መሸከም አቅቷቸው ተንገዳግደው የወደቁ ብዙ ናቸው። ተጠንቀቁ። ማን ይንገራችሁ? መልአክ በአካል ወርዶ። ሌላው በተቃራኒው ደግሞ ፈጣሪን ሳላመሰግን የማላልፈው የሐዋርያው ጳውሎስን ፈለግ በመከተል ምሳሌ የሆኑ እግዚአብሔር ጠርቷቸው ቅባቱ ያላቸው ፓስተር የሆኑ እየሰሩ የሚያገለግሉ ጥቂት ፓስተርና ወንጌላውያን እንዳሉ መመስከር ፈልጋለሁ። ለማገልገል ወደ መድረክ ሲወጡ የሚታየው የእግዚአብሔር መንፈስ በእጅ እንደመዳሰስ ያክል ነው ህልውናው የሚሰማው። በተለይ እኔ በማመልክበት ቤተ ክርስቲያን ውስጥ ስላሉት ነው እያልኩ ያለሁት። እግዚአብሔር ይመስገን።
ዛሬ ቤተ ክርስቲያን ከፈትኩ የሚለው እኮ ለቤተ ክርስቲያን ሕግ የማይገዛ ምክንያት ሰበብ እየፈለገ በሰዓቱ መጥቶ የማያመልክ ለቤተ ክርስቲያን እጁ የማይዘረጋ በእግዚአብሔር ቃል ሙላት የተሞላሁ ነኝ ይልና 2 እና 3 እሑድ ስበክ ቢባል ማጣፊያው የሚያጥረው ብዙ ነው። ፓስተር የምትለውን ስም ለማግኘት ቀራጭ የሆኑትን ክርስቲያንን የሚሉትን ሰብስቦ አንድ ታዋቂ የሆነ የሐሰተኛ ነቢይ በዚህም በዚያም ብሎ በገንዘብ ኃይል አስመጥቶ ፓስተር ሆኖ ይቀባል። ቀቢውም ተቀቢውም ወዮላችሁ። ጆሮ ያለው ይስማ፣ ልብ ያለው ከአሁኑ ልብ ይበል። በኋላ ማጠፊያው እንዳያጥር ዘመኑ እያለቀ ነው። ድሮ እንኳን ፓስተር ለመሆን ቀርቶ ዲያቆን እንኳን ሆኖ ለመሾም ስንት ሚዛን ላይ ተመዝኖ በስንት ውጣ ውረድ ታይቶ ተሞርዶ ነበር። ዛሬ ግን ፓስተርነቱ ቀሎ ወደ ሐዋርያው እየተዘለለ ነው። ወይ ጊዜ! ሌላው ከአንዱ ቤተ ክርስቲያን ተነስቶ ወደ ሌላው ቤተ ክርስቲያን ሲሄድ ለምን መጣ፣ ምክንያትህ ምንድን ነው ብሎ የሚጠይቅ ፓስተር የለም። እንዲያውም በቁልምጫ ስም እየጠራ ከፍ ያደርገዋል። ፓስተሩ ያየው የመምኑን መብዛትና ግርግሩን ነው እንጂ ነገ ደግሞ ከአህያ ጋር እንደዋለች እንደተባለው የነበሩትን ክርስቲያኖች እርስ በርስ አባልቶ በጥብጦ እንደሚሄድ አያውቅም። ስለዚህ እናንተ ስር ያላችሁ ፓስተሮች አሰስ ገሰሱን አትሰብስቡ። ቀለዋጭ ክርስቲያንነን የሚሉትንም አትቀበሏቸው። እግዚአብሔር የሚሰራው ሰው ስለበዛ አይደለም፣ የእናንተን የልብ ቅንነትና ለእግዚአብሔር ምን ያህል እንደተሰጣችሁ አይቶ ነው እግዚአብሔር በእናንተ ተጠቅሞ በሽተኞችን የሚፈውሰው። ሰውን ከጨለማ ወደ ብርሃን እንዲመጡ የሚያደርገው እንጂ ግርግርና የከበሮ የእምቢልታ ጫጫታ ስለበዛ አይደለም። ምናልባት እናንተ የሚታያችሁ ለስጋችሁ ብዙ በምታገኙት አስራትና መባ የተመቻቸ ኑሮ የምትኖሩ ይሆናል። ግን ነብዩ ሆሴዕ እንዳለው ሕዝቤ እውቀትን ከማጣቱ የተነሳ ጠፍቷል፣ አንተም እውቀትን ጠልተሃልና እኔ ካህን እንዳትሆን እጠላለሁ፣ የአምላክንም ሕግ ረስተሃልና እኔ ደግሞ ልጆችን እረሳለሁ እንዳለው በእግዚአብሔር በኩል ለስም ለገንዘብ ብላችሁ የተረሳችሁ እንዳትሆኑ ከመንገዱ ፈቀቅ ያላችሁ ከአሁኑ ልብ ገዝታችሁ ንስሐ ገብታችሁ ወደ ቀልባችሁ ብትመለሱ የሚጎልባችሁ የለም። ጌታ ነው። ጌታ ይረዳችኋል። ሌላው በዚህ ከተማ ያሉ የቤተ ክርስቲያን መሪዎች ህብረት የላቸውም። እነሱ ህብረት ቢኖራቸው ኖሮ በየንጉራጉሩ ቤተ ክርስቲያን አይከፈትም፣ ምእምኑም ባልተንከራተተ ነበር። ለዚህም በዚህ ከተማ ያሉ የእናት ቤተ ክርስቲያን መሪዎች ተጠያቂ ናቸው ብዬ በግሌ አምናለሁ። ስለዚህ እባካችሁ ሲሆን በዚህ ከተማ አንድ ቤተ ክርስቲያን ሆኖ ጌታን ብናመልክ መልካም ነው። ካልሆነ ፓስተሮች ሳትገፋፉ በፍቅር ለማገልገል ሞክሩ። እውነቱን ንገረኝ ካላችሁ ሁላችሁም የራሳችሁን እንጂ ስለሌላው ግድ የላችሁም። በዚህም ምሳሌ አንዱ የ3 ቀን ኮንፈረንስ ያዘጋጅ፣ ሌላው በተመሳሳይ ቀን ሰዓት ኮንፈረንስ ያዘጋጃል። ይህ ምንን ያመለክታል ብትሉኝ የመገፋፋትን የመለያየት ምልክት ነው። ወንጌል በዚህ መልክ ነው እንዴ የሚሰበከው?
ኧረ እባካችሁ አንድ ሁኑ። ሌላው ልትወው እንጂ ብዙ የሚነገር አለ፣ ግን አይጠቅምም። ከሰማችሁ ይህ በቂ ነው፣ ክርስቶስን በአንድነት ለመስበክ። እዚህ ላይ ራስ የሆነውን ክርስቶስን አስቀድማችሁ በእውነት ስለ እውነት የማታገለግሉ የላችሁም እያልኩ እንዳልሆነ ተረዱኝ። እግዚአብሔር በረዳችሁ መጠን በታማኝነት የምታገለግሉ እንዳላችሁ አውቃለሁ። ግን አብዛኛዎች አገልጋዮች እኔ እስካየሁት ድረስ ስም ብቻ የተሸከመ ነው። ልብ በሉ፣ እስካሁን እያልኩ ያለሁት በዚህ በአሜሪካና ካናዳ ስለሚደረገው ነው እንጂ ዘይት፣ ጨውና ከናቲራ ስለሚሸጡት ኢትዮጵያ ስላሉት ሐሰተኛ ነቢያት አይደለም። ራዕይ 22 ቁጥር 10 ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማኅተብ አትዝጋው። አመፀኛ ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት ይቀደስ አለ። ማን ሚንገራችሁ? መልአክ በአካል ተገልጦ ጆሮ ያለው ይስማ፣ ዘመኑ ቀርቧልና። ጆሮ ያለው ይስማ፣ ዘመኑ ቀርቧልና። ደራሲና ተራኪ ሊባኖስ ገዳሙ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ለእናንተ ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ባይ